ሃናን ቪዲዮ የሚፈልገው ማለት ነው። በቃ እነሱ እኮ ካይሩብናን ወዴት እንደሚያጡ ወዴት እንደገቡ ማለት ነው። ግን የለም እሱ እኮ ፎቶ ተነሱበት እንጂ እኮ የለም እንትኑ ዝግጅቱ እኮ ገና ነው። አሁን ምናልባት ዛሬ ያዘጋጅለታል ላይቭ ላይ ኬክ ትቆርሳለች ምናምን። ብዙ ሰው ደግሞ ላይቭ ላይ ዛትና ስለተባለ አሃ ላይፍ ነው ተባለ። አዎ የሚተከል አበባ ነው ፍቅር። አው ልቤ ላይ ባይዘው በዚህ አጋጣሚ እሷ ከመጣች የለቀቀች ቪዲዮ እያንዳንዳችሁ ማለት ነው ኮፕሊንግ አድርጉላት። አዎ ማርያምን እናረጋግላታለን። እስቲ አበባ ስጡኝ ደሞ ሀደራችሁ የማዛ ቁራቁምቦ ቤትም ኮፕሊንግ አድርጉልኝ ሀደራችሁ በእግዚአብሔር። እኔም እኮ ፌመስ ነኝ እናንተ ቲክቶክ ደሞ ዋርኒንግ ቪዲዮ አይለቀቅ። ስንት ሺህ ነሽ ማዚ? 75,000 እኔ ምን አገባኝ እኔ እሱ ተከታያላት 75,000 ተከታያላት። ማሻአላህ አንቺ እኮ የብዙ ሰው አፍታ ዘጋለሽ እንዴ? እንፈልግሻለን ማዝዬ። አዎ እውነት ሶስቴ ሼር ሳረግ ሶስቴ ለኔ እንትን ብሎ እምቢ ብሎኛል። ሙምኪን አሬ ኃይለኛ ፌመስ ነኝ ኮፕሊንግ አርጉ እድሳት ፈልጉ እየነገርኩሽ ነው። ሳቅ አንቺ ምን ቸገረሽ? እኔ አሁን አረ ፍቅር ቪዲዮሽን ከፈትሽ ኢትዮጵያ ስገባ ቲክቶክም አልጠቀምም ምንም አልጠቀምም። ምን ያደርግልኛል? ድሮስ ሞባይልሽም እንዳላት ታቂም እኮ ስልክ ገዝቼ ሌላ ገዝቼ እጄ ሩኬና ሃይሚ ለማየት አንዴ እቺ ለምንድን ነው ከኔ ላይ እንትን ያነሳችው? እኔ ልትከረብችኝ ነው አይደል? ለምን አነሳይ? ጥያቄ ብቻ ነው። አላነሳይ ማርያምን የለም ዛሬ እኔን ስበሽኛል። ዛሬ አሁን ላይ ስመለስ አሁን ስመጣ የለም ግን ዛሬ እኔን ስበሽኛል። ቀን አቤት በፊት ነበር አሁን ላይ የለም እያልኩሽ ነው። አቤት ቀልቤ ሀጥ ለሐንቾ ወላ ምታስገባን ወላ እኔ ሰው ሲቆም አልወድም። መጋኛም ይመታል አይደለም። ሃናን ቆይ ይቅርታ አድርጉልኝ። አንድ ማስተላለፈው መልእክት አለ። ቁም ነገር ነው። ሃናን ማስተላለፈው መልእክት አለ። ማርያም አስተላልፊ እኔ እሺ አስተላልፍ ማስተላለፈው ቁም ነገር ዛሬ እና ሃይሚ ጋር ከገባችሁ ፍቅር እግዚአብሔርን ማርያምን ቁም ነገር ነው እንዳልገለበጥሽ ይመጥቻ አጠገብሽ ሃናን ትገባላችሁ? ሃናን እየጠየቅኳት ነው። ገስት ከገባችሁ ፍቅር የልጅታ ተወዳድቻለች በሉስ። እኔ ምን እናርግ? ማርያምን ከገባችሁ ማለት ነው። ቆይ ከገባችሁ ሰው ዛሬ አያስገቡም። እነሱ ለራሳቸው ጨፍሩ፣ ለራሳቸው ኬክ ይቆርጣሉ፣ ለራሳቸው ይበላሉ፣ ለራሳቸው ይጠጣሉ። ገስት የሚባል ነገር የለም ዛሬ። እና ኬክ ላይ ጎርሶች ነው ያልኩት። አስገቡ ብዬ ነበር። አሁን መልእክቱ ምንድነው? እሺ መልእክቱ ምንድነው? በቃ ታውቁት መልእክቱ ምናልባት ሊያስገቡ ይችላሉ ግጥም ምናምን። እኔ ካስገቡን ካለ ነገርኝ አይደለም ችግር ካለ ሳይሆን ካስገቧችሁ ጥሩ ስራ ይዘው እንዲመጡ የተጨመላለቀ ስራ እንዳይሰሩ ቁም ነገር ነው። ማርያምን እኔ እውነቴን ነው የምልሽ። ስማቸው እንደ ተከበረ ተከብረው እንዲኖሩ ታቸው ነው የምንናገረው። ስለምናቸው እንኳን አደረሰሽ እንኳን ተወለድሽ ነው የምንለው። ዛሬ አይደለም ቆይ ዛሬ አይደለም እኮ ሌላ ጊዜ ስትገቡ ግን እግዚአብሔርን ጥሩ ስራ ይዘው እንዲመጡ ስማቸውን ስራ ይሰራሉ ብለው ፈረች ፈርጣ ነው በጭባጫ የብሩኬና የሃይሚን ብቻ ነው መቶ ያላዛር የምናምን ይመቻታል። የብሩኬና የሃይሚን ጨምላቃ ስራ ይመቻታል። ግን ማለት ነው በዚህ አጋጣሚ የምትያቸው ዩዘርና ፍቅር የሚባሉ ጥሩ ማብራሪያ የሚሰጡ የሚያስቁ የሚያዝናኑ ናቸው። ፍቅርና ዩዘር ይባላሉ። በያቂ እኔ ማግባት ዛሬ እኔ ነው ማኛል ያላዛር ቂጣይቺ ፈጣሪ ክርስቶስ አንቺ ሚስት አለው እናቴ ሚስቱ የ9 ወር የ8 ወር እርጉዝ ነች። ወዴት እኔ ግን ምን እንዳለው ይኸውልሽ እኔ ዳቦ እንኳን እንደዛ አይወፍርም። ቆይ አንዴ ልናገር በጌታ በስሙኝ በእግዚአብሔር
ምን እንዳሉ ታውቂያለሽ? አንድ ቀን ማለት ነው በቅርብ እርግዝና ሳይወጣ በፊት ማለት እርጉዝ ነች ለካ። ከዛ አንቺ ጋር ነው አብሬ ማድረው ብሎ ብርድ ልብስ ይዞ ሄደ። እንዴ ውጣ፣ ሂድ ክላስክ፣ ሂድ ክላስክ። ለካ እነሱ ከተቀማመሱ ቆይተዋል። እኛ ላይ ድራማ እና ታዲያ ተቀማመሳለ ብለሽ ነው የምታስቢው? ሄድ ክላስ እንዲህ ለመመጣው እንዲህ አይደለም የምትናገረው። ደግሞ ከፋ ምናምን ብላ እኔ ሀናንዬ እኔ እህቴ የእሷ እህት እኔ እህቷ ብሆን እግዚአብሔር የቆመችበት አልቆምም። ክርስቶስን ነግሬያት እምቢ ብላ እዚህ የተጨማለቀ ውስጥ የምትቀጥል ከሆነ የቆመችበት አልኩሽ። ዶላር ነው እህቷን ብትሆኝ እኔ እህቷ ብሆን 60 ነበር የምገርፋት። ማርያምን ሁሉም ተቀምጠው ቆይታለች እኮ። እኔ ልንገራችሁ፣ አንድ ጊዜ ልንገራችሁ። በፊት አብርሃም ጋር ስትመጣ ማዛ ወረደች ይጃት ነው። በፊት አብርሃም ጋር ስትመጣ ምንድን ነው ያለችው? እናቴ አባቱ በድሏት እኔ ገንድጠቁ ቤት ምናምን እያለች ሾርባ መጠጣት ገመድ ነበር የምትገረፈው እናቷ። አሁን አጎት አክስት ከየት መጡ? እንደ ብቸኛ እንደሆነ ነበር ሲወራ ነበር። ያጃጅላሉ እንደ ሰውን ምድረ ወልጋፋ በጠቅላላ ዛሬ ሀናንዬ በሰላም የሚያደርሰው የለም ማለት ነው። እግዚአብሔር ማለት ነው። ጠዋት 11 ሰዓት ወይ ምንድነው ተነሳው ድሮ ተነስቼ አላውቅም ማለት ነው። ከዛ መስለው የሚለቀቀው ብዬ ኢርፎን እንዳይወስደኝ ብዬ ከዛ ማለት ነው ኢርፎን አድርጌ ነበር ኢሳ ጭራሽ ሲቀሚስ ነው ቲክቶክ ላይ ቪዲዮ ለቀቀችው ማለት ነው። ከዛ ናድር አባ ፎቶ ደግሞ ለቀቀች። አሁን 12 ሰዓት ደርሶ ሴትዮ ይሄ ወጣ ስላለች አሞኛል ብዬ ጨረሽ ዩዘር ኧረ እኔ እንደውም ግራ ገባን እኮ። ስሚ ኤፍሬም ራሱ ሳይቀምስ አይቀርም አትይም ያለ ነገር የኤፍሬም ጉድ ልንገርሽ የኔ ቆንጆ ፍቅር ማለት ነው። እየነገርኩሽ ነው። አልጋ የኤፍሬም እኮ አንድ ነው ሀቢቲ፣ አንድ ነው። ሌላ ክላስም የለም። አንድ አልጋ ላይ የሚተኙት ጨርሻለሁ። እና ጋብቻ ምን ያስፈልጋል እኮ? ሴት ልጅ እኮ አንዴ ካቀመሰች እኮ ሰርጉን እርሹ ነው የምትበይው። ወይስ ፍቅር የመቼ ነው? የድሮ እናትና አባቶቻችን ጊዜ ቀረኮ ሳይቀማመሱ መግባት ከተጣጣሙ ቆይተዋል እኮ። ከንፈር ለከንፈርማ መጣበቅ ከጀመሩ እኮ ቆዩ እኮ። ፍቅር እንደ ጎመጠ እኮ ትናንትና ምድረን አንቺ ትናንት እንደም ይሄ እንትን መጣጥሽ እየበላው ነው መሰለኝ እንዴ? አንቺ ወደ ኮፕ እኮ ነው መጠጣት እንጂ መጠጠ ቀላል መጠጠ እንዴ? ሃናን ታይ ባክሽ ሃናን እሱ እንደዚህ ሲያደርግ የለም ወይኔ ማዚ የስራሽን ይስጥሽ። በቃ ሚፍታ ቤት ማለት ነው። ሚፍታ ቤት ምን እንዳረገው ጉደኛ ሀሰን እነሱ ሲሳሳሙ እጁን አጣቁን ብሎ ያያል እግዚአብሔር። እሱ ራሱ ፌስቡክ ላይ የተለቀቀው ህዝቡ እየሳቀ ነው። እግዚአብሔር ይተዋል ቲቲ እውነቷን የምር ቲቲ እኔ በፊትም አቀሉል አንድ አልጋ ክላስ ሌላ የለም። አንድ ክላስ ነው፣ አንድ አልጋ ነው። ብሩኬ ብቻ ነው ጾመኝ። ብዙ ከሰሩ ቆይቷል። ሲጀመር እርጉዝ አርግዛ ትመጣለች። የቡታጀራ ሴቶች ቀለበት ካረጉ ቀጣይ እርግዝና ነው። እውነት ሲጀመርም ሆዷ ላይ ቀርቷል። እሷ ታስታውቃለች። አዎ ታስታውቃለች። ለዛ ነው በቃ እንትን ያረጉት ቀለበት ያረጉት። አይ ዋጋ የለሽ ብር የለሽ አለች። እኔ አያት ነፍሳኔ ማርና ደስ ያለኝ ነገር ፋርት ልንገራችሁ። ሃይማኖት ታደሰ በዛች ቦታ ላይ ስለሌለች ባሎ እግዚአብሔርን ይመቸው። የሃይሚ ባል ይመቸው። እንደዚህ አይነት ቦታ እኮ አያቆማትም። ሰርግ ከማን ጋር ነው የሄድከው ምናምን ስትል ከዛ እኔም እሄዳለሁ ስትል አንቺ እኮ ሲጀመር ሰርግ አትወጂም እኮ ሰርግ ምናምን አለች እኮ እሷ እኮ ባለፈው ላይቭ ላይ ምናለች? እኔ ልታይ የምል ሰውም አይደለውም ብላለች።